ሁለተኛው ጠቅላይ ሚኒስትሩ ምላሽ የሰጡት የፕሪቶሪያን ስምምነት መሰረት አድርገው ነው። በዚህ በኩል ሁለት አይነት አስተያየት ነው ያለኝ። አሰማችኋለሁ ምላሹን፣ አንዳንዶቹን ደግሞ በቃል እነግራችኋለሁ። በአንድ በኩል ተገቢ የሆኑ ምላሾች አሉ፣ በሌላ በኩል ደግሞ ጠቅላይ ሚኒስትሩ አንድ ጉዳይ ላይ በጣም ግራ አጋብተውኛል። እነግራችኋለሁ እሱ። ለማንኛውም እስቲ እንስማው። ምንድን ነው ያሉት ጠቅላይ ሚኒስትሩ? ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። ራሱ ቃሉ ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ፣ ግን ማውቀው ከተማ መሆኑም ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደርነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው፣ ፈራሚዎቹ። በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። አሁን እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ ነው። ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም፣ ህገ መንግስት ጥሶ ነው ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለሁ። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ፣ ህጋዊ መንግስት አይደለም። ምክር ቤቱ ይበተን፣ ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ፣ ማለት ትራንዚሽናል ገቨርንመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስት እና ህገ መንግስት አከብራለሁኝ። እዚህ ያለው ጠቅላይ ሚኒስትር ነው ተመርጧል። እዛ ያለው ፕሬዝዳንት ግን ይወርዳል ነው ስምምነቱ። ከዚህም በላይ ነው ያሉት ጠቅላይ ሚኒስትሩ። ግን ያው ብቻቸውን መድረኩንም እንዳይቆጣጠሩት በሚል እዚህ ድረስ ይበቃል ብዬ ነው እንጂ የትግራይን ጉዳይ በሚመለከት በተለይ ስለ ፕሪቶሪያ በይዘትም ደረጃ ዲዲአሩን፣ ስለ ተፈናቃይ መመለስ፣ አወዛጋቢ ወይም አከራካሪ ስለሚባሉ ቦታዎች ተናግረዋል። ሰሙታላችሁ ብዬ ነው። በጣም ብዙ ሚዲያዎች ናቸው ሲያስተላልፉት የነበረው። በእርግጠኝነት ዛሬም ብዙዎች በዚህ ጉዳይ ላይ ዜና ምን ትንታኔ እንደሚሰሩ ገምታለሁና አንዳንድ ቦታ ላይ ታገኙታላችሁ። ብዙ ሰዎችም ሶሻል ሚዲያ ላይ ቆራርጠው ሲለቁትም አይቻለሁ። ያ ሁሉንም ባመጣ ራሱ የፓርላማውን ውሎ ማስተላለፍ ነው ሆነብኝ ብዬ ነው ቆርጥ ያደረኩት። አሁን በሰማችሁት ንግግር ውስጥ እና በይዘትም ደረጃ አውርተዋል ባልኩት ጉዳዮች ውስጥ ሶስት ዋነኛ መልእክቶችን አስተላልፏል ጠቅላይ ሚኒስትሩ። ሶስት። አንደኛው ስምምነቱን አታውቁትም ነው። አታውቁትም። ስምምነቱን የፈረሙት አካላቶች በተለይ በስምምነቱ ላይ ፊርማቸውን ያስቀምጡ ሶስቱ አካላቶች እነ ጌታቸው፣ እነ ጄኔራል ጻድቃን፣ እነ አሰፋ፣ እነዚህ ሶስቱም አካላቶች አሁን ከህወሓት ጋር ያሉ፣ እነዚህ ሶስቱም አዲስ አበባ ነው ያሉት። ከቲፒኤልኤፍ ጋር ችግር ውስጥ ገብተው ማለት ነው። ችግር ውስጥ የገቡበት አንዱ ምክንያትም ፕሪቶሪያ ነው። ፕሪቶሪያን በሚመለከት እኛ በምንለው አይነት መልኩ ይፈጸም ይሏቸዋል ቲፒኤልኤፎች። እነዚህኞቹ ደግሞ እኛ እንደዛ አልፈረምንም። ጠቅላይ ሚኒስትሩ ህወሓት አልፈረምም ወይም ህወሓት ተስማሚ አካል አይደለም ለማለት አይደለም፣ ግን ቦታው ላይ የነበሩትና በእያንዳንዱ ጉዳይ ላይ ዲቴል
ዲቴል የተነጋገሩት ሰዎች እናንተ አይደላችሁም ነው የሚሏቸው። እዛ ውስጥ እያንዳንዱ አንቀጽ ሲገባ፣ እያንዳንዱ ቃል ሲመረጥ በዛ ጉዳይ ላይ ውይይት ተደርጎ ነው። ዝርዝር የሆኑ ነገሮች እኮ አሉ። ስምምነቱ እኮ ዋነኛ የስምምነቱ ማዕከላቶች ጉዳዮች ብቻ ናቸው የሚጻፉት እንጂ እሱ ላይ እኮ ለመድረስ በእያንዳንዱ ጉዳይ ላይ ብዙ ነገር ይወራል። ይህን ስንል ይህን ማለታችን ነው ምናምን በሚል ጉዳይ ላይ እንዲህ ከሆነ እንዲህ ይደረጋል በሚል ጉዳይ ላይ ይወራል። ጠቅላይ ሚኒስቴሩ እያሉ ያሉት እሳቸውም ነበርኩ አላሉ የሚነግሩኝ ነው ያሉት። እሳቸው ፕሪቶሪያ ስምምነት ላይ የነበሩት በትግራይም ወገን እንደዚሁም በብልጽግናም ወገን ወይም በፌዴራል መንግስትም ወገን የነበሩት የሚነግሩኝ አሁን ሌሎቹ ሩቅ ሆነው ስምምነቱ ካልተገበረ እያሉ የሚጮሁት ሰዎች እንደሚሉት አይነት አይደለም። ጠቅላይ ሚኒስቴሩ የሚነገራቸውን ነው የሚቀበሉት፣ የተናገራቸውን ነው። ምክንያቱም ቦታው ላይ እሳቸውም አልነበሩ። ያ ማለት እዛ ስለነበረው ነገር ምንም አያውቁም ማለት አይደለም። የሚከታተሉበት መንገድ ይኖራል። ግን ስምምነቱን ግን በሚመለከት ሁለቱ ተደራዳሪዎች እዛ የነበሩት እና አደራዳሪዎች ከነሱ በላይ ውጭ ያለ አካል አቃሎ ሊል ይችላል። ከየት አመጣችሁት ነው የወለዱት እያሉ እናንተ ያቀፋችሁት እናንተ ካልሆንኩ የምትሉት ምንድን ነው? ምንድን ነው የሚሉት? አሁን እነሱ ለነ ጄኔራል ጻድቃን ለነ ጌታቸው ረዳ የፕሪቶሪያ ስምምነት ይሄንን ነው የሚለው እያሉ ነው እነ ዶክተር ደብረጽዮን የሚነግሯቸው። ለነማን? ለተፈራረሙት ሰዎች ለተፈራረሙት ሰዎች። ለምን አንድን ኮንቴስትድ ለምን እንዳሉት እኮ የሚያውቁት እነ ዶክተር እነ ጌታቸው ረዳ ናቸው። ለምን የተፈናቃዮችን ጉዳይ የሰብአዊ ጉዳይ ውስጥ እንዳስገቡት የሚያውቁት እኮ እነ ጌታቸው ረዳ። ለምን እነዛ አንቀጾች እነዛ ቃላቶች እንደተመረጡ እዛ ጋር አለመግባባቶች አሉ። በዚህ ገለጽ የሚል ነገር እኮ አለ። 10 ከዛ በላይ ቀን የቆዩት በዚሁ ጉዳይ ላይ ሲያወሩ ጠቅላይ ሚኒስቴሩ እያሉ ያሉት ያንን ነው። የተስማሙትን አካላቶች ብንሰማ አይሻልም ወይ ነው? ቦታው ላይ የነበሩ አካላቶችን ብንሰማ አይሻልም ወይ? ያንን ነው እያሉ ያሉት። ስምምነቱን እናንተ አታውቁትም። ሳታውቁት ግን ስምምነቱ ተጥሷል ትላላችሁ። ስምምነቱ ላይ የነበሩ አካላቶች ግን ተግባብተው እየሰሩ ነው። ስምምነቱ ላይ ያልነበረው አካል ነው ፕሪቶሪያ እየተተገበረ አይደለም ብሎ ጦርነት ካልጀመርኩኝ እያለ ያለው። ይሄ አንድ ጥሩ መልእክት ነው። ጥሩ መልእክት ነው ብለው ለቲፒኤልኤፍ ሰዎች እንደዚህ አይነት ነገር አይዘልቃቸውም እንጂ ቢያንስ ራሳቸውን እንዲጠይቁ የሚያደርግ ነው። እውነት ነው እኛ እዛ ቦታው ላይ አልነበርንም እንዲሉ የሚያደርግ ነው። አንዱ እሱ ነው። 2 ልትሉም ይከበር ልትሉ ማለት ለፕሪቶሪያ ስምምነት ጥብቅና ልትቆሙ አትችሉም እያሏቸው። አንድ አታውቁትም ነው። ብታውቁትም ጥብቅና ልትቆሙለት አትችሉም እናንተ። ለምን? የፕሪቶሪያ ስምምነት እጅ የሰጣችሁበት ስምምነት ነው። የፕሪቶሪያ ስምምነት የተሸነፋችሁበት ስምምነት ነው። ተሸናፊ ሽንፈቱን ካልተተገበረልኝ ሊል አይችልም። ምንድን ነው ያሉት? አንድ የራሳቸውን ምርጫ በዛም የመጣውን ውጤት በዛም የተመሰረተውን መንግስት ውድቅ ያደርጋል ፕሪቶሪያ ስምምነት። እውነታቸው ነው። ያን ያደርጋል። ያን ምርጫ ውድቅ ያደርጋል። ብዙ የተፎከረበትን ምርጫ የምርጫ ስርዓት ሁሉ እኮ ተቀይሮ
ሚክስድ አይነት ነገር እኮ ሆኖ ይሄ አንድ ሰው 51 ድምፅ ካገኘ ያሸንፋል የሚለው ብቻ ሳይሆን በውክልናም ጭምር ምክር ቤት ውስጥ የሚገባበት እንደዛ ሁሉ የተባለለት ምርጫ ውድቅ ሆኗል። በወቅቱ የተመሰረተው መንግስት ውድቅ ሆኗል። ትናንት እንዳልኳችሁ ነው። ይህንን ጉዳይ በነ ጌታቸው በነ ጄኔራል ጻድቃን ያሳብባሉ። ግን ራሱ የኢትዮጵያ መንግስት ያ ባይኖር አይቀበልም ነው ማለት። ለምን ገባና ወደ ጦርነት? ጉዳዩ እኮ ወደ ጦርነት እንደሚገባ እኮ የለየለት እኮ ምርጫ ሲያደርጉ ነው። ጠቅላይ ሚኒስትሩ አደባባይ ላይ ወጥተው ምንድን ነበር ያሉት? ይሄ የጨረባ ምርጫ ካደረጋችሁ ወደ ጦርነት እንገባለን እኮ ነው ያሉት። ይሄን ያለ መንግስት ወደ ስምምነት ሲኬድ ያንን ምርጫ ውድቅ አድርጉት ብሎ እንዴት አይጠይቅም? እንዴት አይጠይቅም? ይጠይቃል። ስለዚህ ጠይቀዋል። እነ ጻድቃንም እነ ጌታቸውም ያን ከመቀበል ውጭ ምርጫ የላቸውም። እሱን አንቀበልም ቢሉ ስምምነቱ የለም፣ አይኖርም። ወደ ጦርነት የተገባበት ምክንያት እኮ ያ ነው። እና መቀሌ ደጃፍ ላይ ሆኖ መንግስት ይህንን ካልተቀበላችሁ እሺ ብሎ ስምምነቱን ይፈርማል? መንግስትን አናፈርስም ብለው አቋም ቢይዙ እነ ጌታቸው ረዳ ያ ስምምነት ይጸናል እንዴ? ትግራይ ውስጥ እኮ ነው የመከላከያ ሰራዊት፣ መቀሌን እኮ ሊይዝ እኮ ነው። እነሱ እኮ አንድ እግራቸው እኮ በረሃ ነው፣ ሊወጡ እየተዘጋጁ እኮ ነው። እና በዛ አይነት ሁኔታ ውስጥ ያለ መንግስት ዋነኛው ወደ ጦርነት ውስጥ የገባበትን ምክንያት ይጠይቃል። ሰው እነሱም ተቀብለዋል፣ በቃ ይፍረስ ብለዋል። ግን ይፍረስ ብቻ አይደለም ያሉት፣ ያንተን ደግሞ እንቀበላለን። የኛ ውድቅ ነው፣ ያንተን እውቅና እንሰጣለን። ልክ ነህ አንተ ጠቅላይ ሚኒስትር ነህ የሀገሪቱ፣ እኛ ፕሬዝዳንት ነን ብለን ነበር፣ ግን በቃ አይደለንም። ይሄ እኮ መስጠት ማለት ነው። ይሄ እኮ እጅ መስጠት ማለት ነው። በቃ ጠቅላይ ሚኒስትሩ ወይም ብልጽግና ላደረገው ምርጫ እውቅና ሰጥተዋል። የራሳቸውን ደግሞ ምን ብለዋል? ሽረዋል፣ ውድቅ አድርገዋል። ይሄ እጅ መስጠት ነው። ፕሪቶሪያ ስምምነት በዋናነት ይህንን ነው የሚናገሩ። ለፌዴራል መንግስት እውቅና ይሰጣሉ፣ እነሱ ላደረጉት ምርጫና በዛም ለመሰረቱት መንግስትን ደግሞ ውድቅ ያደርጋሉ። በቃ የእኛን ጥለናል፣ አንተን ተቀብለናል የሚል ነው ስምምነቱ። ወደ ተግባር ሲገባ እንደዛ አድርገዋል አላደረጉም ሌላ ጉዳይ፣ ግን ስምምነቱ ያ ነው። ይሄን ያለ አካል ለዚሁም በኃይል ተገዶ ያለ አካል በምን ሞራል ነው አብዛኛው መብቱንና ጥቅሙን ያስጠበቀለትን አካል የፕሪቶሪያን ስምምነት እየፈጸምክ አይደለም ብሎ ሊከስ የሚችለው? በምን ሞራል ነው? አንዱ ሌላው የሚገርመው ነገር ይሄ ነው። ጠቅላይ ሚኒስትሩ ግራ እየገባኝ መጥቷል እያሉ ያሉት ያንን ነው። የተሸነፉበትን ስምምነት እኛም ያሸነፍንበትን ስምምነት እንዴት አይፈጽሙም ብለው ጠረጠሩን እኮ ነው። ያሸነፍንበትን ስምምነት እንዴት አንፈጽም? እንኳን ጠቅላይ ሚኒስትሩ ውስጥ በቃ እሱን ነው የሚያስቡት። እነሱስ ደግሞ እንዴት የተሸነፉበትን ስምምነት ካልተፈጸመ የሚሉት ምንድን ነው? በጣም ነው ግራ የሚያጋባ። ሞራሉም የላችሁም ነው፣ ስታስመስሉ ነው እንጂ ቲፒኤልኤፍማ በትክክል ፕሪቶሪያ ስምምነት ይተግበርልኝ አይልም። እንደውም እየተጣሰብኝ ስለሆነ ምናምን ብሎ ሰበብ ነው ከስምምነቱ ለመውጣት እየፈጠረ ያለ። ስምምነቱን የሚያውቁ ሰዎችን ወግድ ብሎ እኔ መፈልገውን ካላላችሁ በስተቀር ሂዱልኝ ብሎ
የተሸነፉበት ሰነድ ነው እያለ እንደገና ካልተፈጸመልኝ ደግሞ ሞቼ ይገኛሉ ይላል። እውነት ነው፣ ግራ እኮ ያጋባል። ከነጌታቸው በላይ ዶክተር ደብረጽዮን እኔ ነኝ ስምምነቱን ማውቀው ሲል አስቡት። ዶክተር ደብረጽዮን የራሱን ፕሬዝደንት የሆነበትን ምርጫ ውድቅ አድርጎ ጠቅላይ ሚኒስቴር የሆኑበትን ምርጫ ተቀብሎ ራሱን ሲያወርድና ጠቅላይ ሚኒስቴሩን የተቀበለበት ስምምነት ይተግበር ሲልና ጠቅላይ ሚኒስቴሩ የተገበሩት አይደለም ሲል አስቡት። ምን ሆኖ እኮ ነው የሚባለው? ዶክተር ደብረጽዮን የምነካቸው ነው የሚባለው። ባይፈጽምላቸው ምን ቸገራቸው? የተሸነፉበትን ስምምነት እንዴት ካልተፈጸመልኝ ይላሉ እኮ ነው። ግራ ያጋባል። ሁለት ይሄንን ነው። ሶስተኛ በይዘትም ደረጃ ስምምነቱን እየጣሳችሁ ያላችሁት እናንተ ናችሁ። ዲዲአር ይሰራ ሲባል እናንተ ሰራዊት አሁንም ታሰለጥናላችሁ። መሳሪያ በኮንትሮባንድ ትገዛላችሁ፣ የደበቃችሁትንም ታወጣላችሁ። ይሄ ስምምነት ውስጥ የለም። ተፈናቃይ ይመለስ ሲባል እምቢ ትላላችሁ። የውጭ ግንኙነት በሚመለከት የፌዴራል መንግስት ስልጣን ነው፣ በስምምነቱም ቲፒኤልኤፍ ያለ አድርግ ቃል ገብቷል። ግን እናንተ አሁንም ትገናኛላችሁ። በይዘትም ደረጃ ስምምነቱን እየጣሳችሁት ያላችሁት እናንተ ናችሁ። አንድ ከሚያውቁት ሰዎች በላይ እናውቀዋለን። ሁለት አሸናፊው በፕሪቶሪያ ስምምነት አሸናፊ የሆነው አካል ስምምነቱን እየተገበረ አይደለም ብላችሁ ስምምነቱ እንዲተገበር በስምምነቱ አሸናፊ ከሆነው አካል በላይ ፍላጎት ደግሞ ያላችሁ መስላችሁ ታሳያላችሁ። ሶስት በተግባር እየጣሳችሁት ደግሞ አሁንም ፕሪቶሪያ ይተግበር ትላላችሁ። ይሄ ልክ ነው። እና ፍላጎታችሁ ሌላ ነው። እኔን የአዋሳው ስብሰባ ላይ ኢህአዴግ ማለት ነው በሙሉ ድምፅ የቲፒኤልኤፍ ማዕከላዊ ኮሚቴ መርጦኝ ከሁለት ወር በኋላ ነው ከኔ ጋር ጸብ ውስጥ የገባው ጠቅላይ ሚኒስትሩ ያሉት። ከፕሪቶሪያ ስምምነት በኋላ ጌታቸው ይሆንልን ተባለ። ጌታቸውም ጋር ተኮነ። ጌታቸውም ደግሞ ሆነ ፕሬዚዳንት። ከሱም ጋር እንደዚሁ አባረሩት። ከዛን ደግሞ ጄኔራል ታደሰ ይሆንልኝ ደግሞ አሉ። ጄኔራል ታደሰም ሆነዋል። እንግዲህ እሳቸውንም እስኪያባሩ ድረስ እንጠብቃለን ነው ያሉ ጠቅላይ ሚኒስትሩ። ይሄ እናንተ የምትፈልጉት የምትጋልቡትን ሰው ነው። ዋናው ቦታ ላይ የተቀመጠው ሰው የእናንተን ፍላጎት እስካላሟላ እስካላስፈጸመ ጊዜ ድረስ አትፈልጉትም። የእናንተ ፍላጎት ያ ነው። በቃ ዋናው ቦታ ላይ የተቀመጠ አካል የኛን ፍላጎት ማስፈጸም አለበት፣ አሊያም እኛ መያዝ አለበት። በትክክል ተረድተዋቸዋል። አንድ ነገር ግራ አጋብተውኛል ጠቅላይ ሚኒስትሩ። አንድ ነገር ግራ አጋብተውኛል። ምናልባት ጥያቄ ካለ አንድ ነገር ላይ ግራ አጋቡኝ እና አይ ቲንክ የቲፒኤልኤፍንም ተስፋ የሚያለመልም ነገር ነው የተናገሩት። እነሱም ዛሬ እርግጠኛ ነኝ ቲፒኤልኤፎች ቁጭ ብለው የሚነጋገሩበት ይመስለኛል። ጠቅላይ ሚኒስትሩ ለቲፒኤልኤፎች አሁንም የሆነ ክፍት በር አሳይተዋል። አንድ ወሳኝ ጥያቄያቸውን በሚመለከት ክፍት በር አሳይተዋል። በፍጹም ያልጠበቅኩት ከሆነም በጣም የሚገርመኝ ክፍት በር አሳይተዋል። ኦፍ ኮርስ አዎ፣ ሳም ይሄ ምርጫን በሚመለከት እንኳን ደህና መጣ ሳም። ምርጫን በሚመለከት በምርጫ ተወዳድረው ስልጣን መያዝ ይችላሉ፣ ሌላ ነገር ውስጥ መግባት የለባቸውም አሉ ጠቅላይ ሚኒስትሩ እና ስለ ህጋዊ እውቅናቸው አነሱ። ህጋዊ እውቅናቸውን በሚመለከት ምርጫ ቦርድ ባላቸው አይነት መልኩ
ጉባኤ አድርገው ብለው ከዛ በኋላ ህጋዊ እውቅናቸውን ይዘው ምርጫ ላይ ተወዳድረው ካሸነፉ ስልጣን መያዝ ይችላሉ። እኔ ደግሞ ስለ የነበረው ታውቃላችሁ፣ እኔ ስለ የነበረው ምንድን ነው ከዚህ በኋላ ህጋዊ እውቅናቸውን የሚያገኙበት ምንም አይነት እድል የለም። እኔ ብቻ አይደለሁም ያልኩት፣ ጌታቸው ረዳም እንዲሁ ነው ያለው። ስምረትን የመሰረት ነው ቲፒኤልኤፍ መዳን የሚችልበት አይነት ሁኔታ እንደሌለ ስናረጋግጥ ነው። ጌታቸውም ያንን ያለው። ይሄ በጣም ገርሞኛል። እንዴት ሊሆን እንደሚችል አላውቅም። እንግዲህ ምናልባት ወይ ይቅርታ ጠይቆ ይህን የሚያስተናግድ ነገር ካለ አላውቅም። ህጋዊ ነገሩን ብዙ አላውቀውም። መልሰው እነሱን ማስተናገድ የሚችሉበት ህጋዊ ነገር ካለ አላውቅም። ግን ትልቅ የምስራች ነው ለቲፒኤልኤፎች። ለነጌታቸው ረዳ ደግሞ እውነት ለመናገር ይሄ እንደ ክህደትም የሚቆጠረው። እነጌታቸው ረዳ ተመልከቱ፣ ቲፒኤልኤፍ እንደገና ህጋዊ እውቅና ማግኘት የሚችልበት ነገር እንደሌለ ስላቁ ነው ስምረትን የመሰረቱት እንጂ ቲፒኤልኤፍ ሆኖ የመቀጠል ፍላጎት ነበራቸው። ግን እንደማይድን ሲያውቁ የትግራይን ህዝብ ደግሞ አሰባስቦ ትግል ደግሞ ስለሚያስፈልግ ያን ለማድረግ ሲባል ፓርቲ መሰረቱ። አሁን እነሱ ከመሰረቱ በኋላ የነ ዶክተር ደብረጽዮን ህወሓት ጉባኤ ማድረግ የሚችልበት እድል እንዳለው በጠቅላይ ሚኒስትሩ በኩል እየተነገራቸው ሰው እነ ጌታቸው አሁን አያሰጓቸውም ጉባኤ ቢያደርጉ። እነ ዶክተር ደብረጽዮን ጉባኤ ቢያደርጉ አሁን ላይ ምርጫ ቦርድ በሚለው አይነት መልኩ ጉባኤ ቢያደርጉ ዋናው ከቲፒኤልኤፍ እንዲወገዱ የፈለጉትን አካላቶች አስወግደዋል። እነሱም አካላቶች አሁን ሌላ ፓርቲ ፈጥረዋል። ስለዚህ ተመልሰው ወደ ቲፒኤልኤፍ የሚመጡበት ነገር የሚመለሱበት እድል የለም። ስለዚህ ይሄ ነገር አላቸው፣ አንድ እድል ተሰጥቷቸዋል። አሁን እነ ዶክተር ደብረጽዮን አይዶኖ እነ ጌታቸው ረዳ እንዴት እንደሚሉት አላውቅም። ለነ ዶክተር ደብረጽዮን ግን አንድ እድል ተሰጥቷቸዋል። ይጠቀሙበታል አይጠቀሙበትም አላውቅም። ግን ምርጫ እየደረሰ ነው። በሚፈልጉት አይነት መንገድ ቢሄዱ ጠቅላይ ሚኒስትሩ እንዳሉት እኔም እንደማምነው እውነቴን ነው እምላችሁ የትም አይደርስም። ቲፒኤልኤፍ በኃይል አማራጭ የትም የማይደርስ ስብስብ ቢኖር ቲፒኤልኤፍ። አሁን ይሄ ጠቅላይ ሚኒስትሩ ያሉትን ነገር ተቀብለው ጠቅላይ ሚኒስትሩ ፓርላማ ላይ ይሄንን ብለዋል፣ ሰው ጉባኤ ልናደርግ ነው ቢሉ አይ ቲንክ ምርጫ ቦርድም እምቢ የሚላቸው አይመስለኝም። እነ ጌታቸው ረዳ እንዴት ሪያክት እንደሚያደርጉ አላውቅም። ምክንያቱም ቲፒኤልኤፍ አይደንም ብለው ነው ስምረትን የፈጠሩት። አሁን ግን ጠቅላይ ሚኒስትሩ ቲፒኤልኤፍ የሚድንበትን እድል ደግሞ እየተናገሩ ነው። ተሸውደናል ወይም ተክደናል እንዴት እንደሚወጣ አላውቅም። ፓርቲ ሲፈጥሩ ከጠቅላይ ሚኒስትሩ ጋር ተነጋግረው ነው ምናምን አላውቅም። ከሆነ እንደ ክህደት ሊቆጥሩት ይችላሉ። እና ይሄ በጣም አስገርሞኛል። ለኔ ለቲፒኤልኤፍ የሚሰጠውም እድል በጣም ይበዛ ነው። እና አንዳንዴ ይሄንን ሳይ ታዲያ አንዳንዶች እኮ እንደ ቲፒኤልኤፍ ለመሆን በጣም መጣራቸው ልክ ነው ማለት ነው እላለሁ። አሁን አንዳንድ የፋኖ አደረጃጀቶች አሉ፣ በቃ ቲፒኤልኤፍን ካልሆነ ነው የሚሉ እና አስረስ ማረን ዘመን ያሉበት ይሄው ቲፒኤልኤፍ የሚያገኘውን እድል
እንደፈለገ እየሆነ ይሄው የሚያገኘውን እድል ተመልከቱ። ስለዚህ ለምን ሌሎቹ ቲፒኤልኤፍን መሆን ታዲያ ለምን አያምራቸውም? ያምራቸዋል ማለት እኮ ነው። ቲፒኤልኤፍን በቃ ሞተዋል ብለው የራሳቸው የቲፒኤልኤፍ ሰዎች ተስፋ ቆርጠው ሌላ ፓርቲ በመሰረቱበት ሁሉ ጊዜ ቲፒኤልኤፍ ግን አሁንም እድል አለህ ይባላል። ለምን? ቲፒኤልኤፍ ፓርቲ ብቻ አይደለም አለው፣ ፓወር አለው። ስለዚህ ሌሎቹም እኮ ይሄን እያዩ እኮ ነው ትጥቅ እኮ የሚሉት እኮ አንዱ እኮ ያውቀው ነው። እውነት ለመናገር ይሄ ጠቅላይ ሚኒስትሩ ንግግር በጣም ግራ አጋብቶኛል። ኦፍኮርስ ቲፒኤልኤፍ ይሄንን ይቀበለው አይቀበለው የማውቀው ጉዳይ አይደለም፣ ግን ቢያንስ አማራጭ እንዳለው ግን ማወቅ ችሏል። በስምረት አህመድ ትክክል ጉባኤ አድርገው በምርጫ ቦርድ ጋር ተስማምተው ምርጫ እንዲደረግ ቢፈቅድ ህወሓት በስምረት ፓርቲ ይሸነፋል ወይም በትግራይ አንድ የፓርቲ በላይነት ይጠፋል ነው። እሱ ይገባኛል አህመድ፣ የኔ ጉዳይ እሱ አይደለም። ግን ሁልጊዜም ለቲፒኤልኤፍ አማራጭ የሚፈቀድበት ወይም የሚፈጠርለት ነገር ለምንድን ነው? ግራ የሚገባኝ ነገር እሱ። የሚገርመኝ ነገር እሱ ነው። ማለት አሁን ቲፒኤልኤፍ አሸንፎ በቃ ስልጣን ሊይዝ ነው ምናምን እሱ ነገር አሳስቦኝ አይደለም። ግን ይሄ ሌሎችንም አካላቶች ቲፒኤልኤፍን እንዲሆኑ እንዲመስሉ የሚያበረታታ ቲፒኤልኤፍ አልፈልግም ብሎ የወረወረውን ወረቀት እኮ ነው ያለውን ነገር አሁን ከፈለግከው ማንሳት ትችላለህ እየተባለ ማንሳት ትችላለህ ከፈለግ እየተባለ ነው ያለው። ጠቅላይ ሚኒስትሩም እኮ ራሳቸው እኮ ተናገሩ። ጌታቸውን አድርጉልን ሲሉ አደረግን፣ ጄኔራል ታደሰ ይሆኑ ሲባል እሻልን። ራሳቸው እኮ ነው የሚሉት። ከኤርትራም ጋር እየተገናኙ ነው። አሁን እሱ ከኤርትራ ጋር እየተገናኘ ያለ ስብስብ ምርጫ ላይ እንደገና ተወዳድሮ ካሸነፈ ስልጣን መያዝ ይችላል እየተባለ እየተባለ ያለው እሱ ነው። ከሻዕቢያ ጋር ግንኙነት ያደረገ ስብስብ አማራ ክልል ላይ ከፋኖችን አሰልጥኖ ምን ብሎ ምናምን እንትን ያደረገ ስብስብ እንደገና ያን የጣለውን ወረቀት መልሶ አንስቶ ምርጫ ላይ ተሳትፎ ከተመረጠ ስልጣን መያዝ የሚችልበት እድል አለው እየተባለ ነው። እና ይሄንን የሚያይ ሰው በእርግጠኝነት ቲፒኤልኤፍን ለመሆን መጣሩ ሊያስገርመን አይገባም ልላችሁ ነው። ወደ ባህር በር ጉዳይ እንለፍ። ከመሸጋገሪያ በኋላ እንመለሳለን። አብራችሁ ነው። ተመልሰናል ተመልካቾቻችን። በዚህ ጉዳይ ላይ ሀሳብ እየሰጣችሁ ነው። በጣም ደስ ብሎኛል። በጣም ሊያወያይ የሚገባ ጉዳይ ነው። እኔም በጣም ሊሄድበት አልፈለኩም። እውነት ለመናገር በጣም ቢሄድበት ምናልባት በደንብ ሊያነጋግር ይችል ይሆናል እና አማን ቴድ ምናልባት ህዝባዊ መሰረት አለው ከሚል መሬት ላይ ባሉ ደጋፊዎቻቸው የሚያስጠላ ስራ
እንዲሰሩ ቢሆንስ የሚለው ኦፍኮርስ ይገባኛል። እንትኑ እሳቢው ይገባኛል። ምናልባት አሁን ከሻዕቢያም ለመነጠል ምክንያቱም በተወሰነ ደረጃ ሻዕቢያም አቅም ያገኘው ቲፒኤልኤፍ እኔ ያለው በማለቱ ምክንያት እንደሆነስ ስለሚታሰብ ቲፒኤልኤፍን መነጠል ከቻልን ሻዕቢያ ወደ ሽምግልና ወይንም ወደ ውይይቱ መምጣት ይችላል ከሚል ስሌትም ሊሆን ይችላል። ባለፈውም ነግሬያቸዋለሁ። ፊልድ ማርሻሉም እንደዚሁ ለቲፒኤልኤፍ ጥይት ሰጥተዋል ብያለሁ። በዚህም ጠቅላይ ሚኒስቴሩ ሌላ እድል እየሰጧቸው ነው ለቲፒኤልኤፍ። ይገባኛል፣ ከበስተጀርባው ምን ለማግኘት እንደሆነ ይገባኛል። ግን እኔ እያልኩኝ ያለሁት እሱን ለማግኘት በሚል ቲፒኤልኤፍን በዚህ አይነት መንገድ እሹሩሩ ማለቱ እነ አስረስ ማረን እነ ዘመነ ካሴ እንደ ቲፒኤልኤፍ ካልሆንን እንዲሉ እያደረገ ነው። እሱ ነው እኔ ያሳሰበኛል። የሆነ ውጤት ለማግኘት የምንሄድበት መንገድ የሚያስተምረው ትምህርት አለ፣ የሚፈጥረው ሌላ ራሱን የቻለ ችግር አለ። ሰው የሚረዳው ምንድን ነው? አሁን ቲፒኤልኤፍ ለምንድን ነው እንዲህ ትሪት እየተደረገ ያለው? ትጥቅ ስላለው፣ ጄኔራሎች ስላሉት ነው፣ መሳሪያ ስላለው፣ የሚዋጋለት ሰራዊት ስላለው፣ ኃይል ስላለው ነው። በአጠቃላይ በንጽጽር ያ ኃይል ጠላት ከሚለው አካል ጋር ሲነጻጸር ያንሳል ምናምን የሚለው እሱ ሊያከራክር ይችላል። ግን አሁን የሚያከራክርም አይመስለኝም። ያንሳል በእጅጉ። ግን በቃ መሳሪያ ስላለው ስለታጠቀ ነው ስለተደራጀ ነው ምናምን ተብሎ ሌላውም አካል በዚሁ አይነት መልኩ ራሱን እንዲሰራ እንዲያዘጋጅ ያደርጋል። ቴንኪው እስሚ መጥፎ ልምምድ ነው የሚሆነው። የኔ ስጋት እሱ ነው እንጂ ይገባኛል። በዚህን ወቅት ላይ ቲፒኤልኤፍን የሆኑ ክፍተቶች እያሳዩት ያለበት ምክንያት ከሻዕቢያ ለመነጠል እንደሆነ ይገባኛል። ዋናው እሱ ነው። ለምርጫውም አይደለም። ትግራይ ላይ ያለው ምርጫ ሊዘገይም ይችላል፣ ችግር የለውም፣ ሊራዘም ይችላል። ዋናው ከሻዕቢያ ቲፒኤልኤፍን መነጠል ነው የተፈለገው። ጠቅላይ ሚኒስትሩ ይህን ንግግር ሲያደርጉ ይገባኛል። ግን ልምምዱ ግን ጥሩ ነው ወይ? ብዙም ያልሄድኩበትን አንድ የፈለጉትን ውጤት ስለገባኝ ብዙ ሊሄድበትም ያልፈለኩትኝ እንጂ እዚህ ላይማ በጣም ከባድ ትችት ነበረ ማሳረፈው። ግን ለምን እንደሆነ ስለገባኝ ያኛውን ነገር ለማግኘት በጋራ የቆምንበት ቢመጣ የምንለውን ነገር እሱን ለማግኘት እንደሆነ ስለገባኝ ነው ትንሽ ስስ ያደረገኝ እሱ ነው እንጂ እዚህ ላይማ በደንብ በረታበት ነበር። ርዕሱን ማድረገው እሱን ነበር። ግን ያው የባህር በር የሚገኝበትን አማራጭ ቀላል ለማድረግ ተብሎ እንደሆነ ስለገባኝ ለዛ ደግሞ እንኳን እንዲህ አይነት ዋጋ አይደለም ብዙ ሰውም ራሱ ልንገብር ሁሉ ብንችልበትን አማራጭ እኮ ተገደን ሁሉ ልንመርጥ እንችላለን። እሱ ስለገባኝ ነው ትንሽ ጠንከር ያላልኩት። ትግራይን ካላጠፋን አሉን ያለው ለዚህ ነው። እነማን ናቸው ያሉት? የኤርትራ መንግስት ወደ ርዕሳችን እንሂድ፣ ወደ እሱ ላይ እንነጋገር። እዚህም ላይ አንድ ነገር ላሰማችሁ። እንደውም ቆይ መጀመሪያ ጥያቄውን እነሳ። አንድ ጥያቄ ቀርቦላችኋል። ሻዕቢያ መጣበታለሁ ፎኒክስ አንድ ጥያቄ ቀረበላቸው። ያም ጥያቄ እንደዚሁ ከዶክተር ደሳለኝ ነው። የዶክተር ደሳለኝ የዛሬው ጥያቄዎቹ መቼም አደባባይ ላይ የሚጠየቁ ጥያቄዎች ስለሆኑ ፓርላማ ላይ መምጣታቸው ተገቢ ነው። ከዛ አንጻር ነው ያየሁት እኔ።
ይሄ ጥያቄው የኢትዮጵያ መንግስት የባህር በር ለማግኘት የሚያደርገው ጥረት የሆነ ብዙ ድስት ጥዶ ምናምን አንዱን የማሳደር አይነት ነገር ነው የሚል ነገር ተጠቅሟል። ግን በዋናው ጥያቄ እየሄደበት ያለው መንገድ መንግስት የባህር በር አገኛለሁ ብሎ እየሄደበት ያለው መንገድ የራሱን ውስጣዊ እና አሳሳቢ ጉዳይ ከዛ ትኩረት ለማስቀየር ነው የሚል ነገር አንስቷል። ከዛ ትኩረት ለማስቀየር ነው እንደዛ እየተወሰደበት ነው የሚል ነገር ጥያቄ አንስቶ ነበረ። ትኩረቱን ወደ ውጭ የማድረግ በአብዛኛው ሻዕቢያ የሚለው ማለት ነው። ጠቅላይ ሚኒስትሩም የመለሱበት መንገድ ጥሩ ነው። ይህንንማ ሻዕቢያ የሚለዋል የሚል ነው ሲሉት ሰምተናል። እዚህ ምክር ቤት መጥቶ ደግሞ መስማታችን አስገርሞናል በሚል ምላሽ ሰጥተውበታል። እውነቱን ይህን ሻዕቢያ ነው የሚለው። ምክንያቱም ሻዕቢያ ወደ ውጭ እንዳናተኩር ስለሚፈልግ፣ ወደ ውጭ ካተኮርን ታርጌት የሚሆነው እሱ ስለሆነ ነው። የሻዕቢያ ፍላጎት ሁል ጊዜ ኢትዮጵያ ውስጥ ላይ ተጠምዳ እንድትቀር ማድረግ ነው። ሁሌም በውስጥ ጉዳያችን ላይ ስንላፋ እንድንኖር ማድረግ ነው እንጂ አዎ ኢትዮጵያ ውስጥ የሰላም ችግር አለ፣ መረጋጋት ብዙ የለም። ግን ይሄን ያክል በቃ የውጭውን ጉዳይ እርግፍ አድርገን ትተን ሙሉ በሙሉ ውስጥ ላይ እንድናተኩር ግን የሚያስገድድ ግን አይደለም። እውነት ለመናገር እንደው አንዳንዴ በጣም ተጋኖም ስለሚቀርብ አይደለም። አማራ ክልል ላይ ያለው ጉዳይ እኮ ባህር ዳር ላይ እኮ አሁን ላይ ዓለም አቀፍ የሆኑ ትልልቅ ዲፕሎማቶች ሁሉ መገኘት የሚችሉበትን መድረክ እኮ ማዘጋጀት እኮ ይቻላል። አማራ ክልል አሁን ያለው ሁኔታ የመንግስት ባለስልጣናት እንደፈለጉ ገብቶ የሚወጡበት እኮ ነው፣ የሚንቀሳቀሱበት እኮ አለ እኮ። አስተዳደሩ ሹምሽር እያደረገ እየቀያየረ ይህን ያክልም ነገሩን ማካበድም ልክ አይደለም። አንዳንድ ቦታዎች ላይ ግጭቶች አሉ፣ ከዛ ያለፈ ነገር የለም። ከዛ ያለፈ ነገር ያለው እንደው ህብረተሰቡ ላይ ያለው ችግር ነው። ብዙዎቹ የፋኖ አደረጃጀቶች ችግርነታቸው ለብልጽግና አይደለም፣ እዛው ላለ ማህበረሰብ ገጠር ውስጥ ለሱ ነው ችግር እየሆኑ ያሉት፣ ስጋት እየሆኑ ያሉት እንጂ ይሄን ያክል ሙሉ በሙሉ በቃ የውስጥ ትኩረት ላይ ብቻ እንደ ውስጥ ጉዳይ ላይ ብቻ እንድናተኩር የሚያስገድድ እውነት ለመናገር ምንም ነገር የለም። ኦሮሚያም ላይ ያለው እኮ ዝርፊያ ነው፣ እገታ እኮ ነው። እንደው ራሱን ያጸዳ እኮ መዋቅር እኮ ቢኖር እኮ የሚቀር እኮ ነው። ተነጥለዋል ሁለቱም ከህዝብ ታይተዋል። በሂደት የህዝብን ፖዝ መሸከም የሚያስችል ትከሻ እንደሌላቸው ተረጋግጧል። በሚዘርፉት ነው ሰርቫይቭ የሚያደርጉት፣ ወይንም እነሱን መጠቀም በሚፈልግ ጠላት በሚሰጣቸው ነገር ነው ሰርቫይቭ እያደረጉ እና ይሄን ያክልም አጋኖ ሀገሪቱ ትልትል ነው ምናምን የሚባለው ነገር እውነቴን ነው የምላችሁ ግነት ነው። ችግር ግን አለ። አዎ ግን በቃ ይሄን ያክል በቃ የባህር በርንም ጉዳይ ሁሉ ትተን የውስጥ ጉዳይ ላይ ብቻ እንድናተኩር የሚያደርግ አይደለም፣ በዛ መጠን አይደለም። ዶክተር ደሳለኝ እንዳጋነኑት አይደለም፣ እውነታው እንደዛ አይደለም። አንዱ በዚህ ላይ አስተያየት መስጠት ተገቢ ነው። የጠቅላይ ሚኒስትሩን ንግግር እንስማው። እሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልቆኝ እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ ያስለሰዋል። እንደዛ አይደለም ታሪኩ፣ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን
ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለካ ተስፋ የለውም የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድም ብያችኋለሁ፣ ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት መገንባት አለብን ብያችኋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይሄንን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። እሱ ቀርቶ የከፈትናቸው ወደቦች፣ ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ። ታስታውሱ ከሆነ የተዘጉት እኮ አሁን አይደለም። እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን ነው። አሁን ሸመግልላችኋለን ሰላም ያስፈልጋል ብያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆን ነገር ይሄው በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነውም። ናቹራል ሂደቱን ተከትሎ ይሄዳል። እንደሰማችሁት ነው። ብዙም ብለዋል ስለ ኤርትራ። እውነት ለመናገር ሁሉም ሊሰማ የሚችል ነው። ይመጣና እዚህ ቢሰማ ጥሩ ነበር፣ ግን ቅድም እንዳልኳችሁ ሙሉ የፓርላማ ውሉን ማስተላለፍ ነው የሚሆነውና ለዛ ብዬ ነው እነግራችኋለሁ። ያሉት አንድ ተክደናል፣ ጠቅላይ ሚኒስትሩ የኤርትራ መንግስት ክዶናል የሚል ስሞታ ያቀርባሉ። ሁለት ሽምግልና እንደሚፈልጉ ያነሳሉ። ግን ሽምግልናው ግን የሚያዘናጋ ደግሞ መሆን የለበትም ደግሞ ይላሉ። ይሄ የሆነ የሚነግረን ነገር አለ፣ እነግራችኋለሁ። ሶስተኛው መረጋጋትን በሚመለከት ዛሬ ለየት ያለ ነገር ያገኘሁት እሱን ነው። አንዳንዶች ቶሎ እንዲመጣ ይፈልጋሉ አሉ። አንዳንዶች ደግሞ ከናካቴው እኛ እናርገው እንጂ ምናምን የሚሉም ደግሞ አሉ። እኛ በሁለቱ መካከል ላይ ነን፣ ረጋ ብለን ጊዜም ስላለን ይላሉ ጠቅላይ ሚኒስትሩ። ትንሽ የመረጋጋት ነገር ደግሞ አይቼባቸዋለሁ። ከባህር በር ጋር በተያያዘ አይ ቲንክ ይሄንን ሰይ መጀመሪያ መሰለኝ። እሱስ ምን ትርጉም አለው የሚለውን እናወራዋለን። ሁለት ነገር ግን ስለ ኤርትራ መንግስት ተረድቻለሁ ይላሉ ጠቅላይ ሚኒስትሩ። አንደኛው የኤርትራ መንግስት የባህር በር እንደማይሰጥ፣ ፍላጎት እንደሌለው ያስታውሳሉ። ወደኋላ መለስ ብሎ ያስታውሳሉ። ያኔ የኢሳያስ አፈወርቂ ሚሊኒየም አዳራሽ የመጡ ጊዜ ያነሳ ነው ስለ አሰብ ነው። እኔ ኤርትራ የሄድኩኝ ጊዜ የጎበኘሁት አሰብን ነው። መጽሐፌ ስለ አሰብ ያነሳል። እሱን ልኬላቸዋለሁ ለኤርትራ ባለስልጣናት፣ ለእያንዳንዳቸው በስጦታ ሰጥቻለሁ እና ተነጋግረናል በዚህ ጉዳይ ነው የሚሉት። ያኔ የተጀመረ ነው። አሁን ይሄ አቅጣጫ ለማስቀየር ነው
ለሚለው ነው እንግዲህ እሳቸው ምላሽ እየሰጡ ያሉት። እኔ እውነት ግን ለመናገር እሱን በቃ ይሄ የሻዕቢያ ነው እሱን ብለው ማለፍ ነው ያለባቸው። እንደዚህ አይነት ነገር ለሚያነሱ ሰዎች ይሄ የሻዕቢያ ፍላጎት ነው፣ ኢትዮጵያ በውስጥ ጉዳይ ነው ማተኮር ያለባት ምናምን የሚሉት ተውት። አንደኛ ይሄን ያክል ሁሉም ነገር እርግፍ አድርገን በቃ ውስጥ ጉዳይ ላይ ብቻ እንድናተኩር የሚያስገድድም ውስጣዊ ነገር የለም፣ ተጋኖ የሚቀርብ ነው። ቢኖርም ደግሞ የችግሩ ምንጭ ከውጭም ከሆነ ወደ ውጭም መመልከትም ተገቢ። እሳቸው ያንን ሁሉ ያሉት እንግዲህ ለማስቀየር አይደለም የሚለውን ምላሽ ለመስጠት ነው። ግን ሁለት ነገር ተምሯል። አንድ እንደማይሰጣቸው ኢሳያስ አፈወርቂ አገዛዝ እንደማይሰጠው፣ ይሄን ብዙ ነገር ተነጋግረን ኢቨን ምን ብለን መንገድ ሁሉ መስራት ጀምረን መንገዱን ጠግነን መብራት ለነሱ ወደቡ ላይ ችግር አለ ሲባል ሁሉ ሌላ ሀገር ለምነን ጄኔሬተር ምናምን እንዲመጣ ሁሉ አድርገን እዚህ ድረስ ሁሉ ሄደን በኋላ ግን ምን ይላሉ? ቆይ እስቲ ይላሉ። ወይም ደግሞ በማናውቀው አይነት ምክንያት በቃ ይተውታል አሉ። ከዚህ አንድ የምንረዳው በወቅቱ የኤርትራ መንግስት ያደርግ የነበረው ነገር ምንድን ነው? የአሰብንም ጉዳይ የምጽዋንም ጉዳይ አታስቡት፣ በቃ ትጠቀሙበታላችሁ የሚል ነገር ለጠቅላይ ሚኒስቴሩ ነግሮ፣ ምክንያቱም ጠቅላይ ሚኒስቴሩ ጉጉት ስላዩ ያን ነግሮ፣ ግን እሷን በቃ እንደ ማታለያ ነገር አድርገው በኢትዮጵያ ውስጣዊ ጉዳይ ላይ ግን እንደፈለገ መፈንጨት የሚችሉበትን አይነት እድል መፍጠር ነበር። በቃ ጠቅላይ ሚኒስቴሩ ለወደብ ጉጉ እንደሆኑ ስላዩ በቃ ይሰጣል በሚል እሳቸው በራሳቸው መዋቅር ወይም በስለላ በደህንነት መዋቅራቸው ውስጥ ኢትዮጵያ ውስጥ ማድረግ የሚፈልጉትን ነገር ሁሉ ማድረግ የሚችሉበትን እድል መፍጠር ነው። እቺ የወደብ ጉዳይ ወይም የባህር በር ጉዳይ ምንድነች? አፍ ማዘጊያ ነች። ወይም ጠቅላይ ሚኒስቴሩ እንዳይጠይቁ አረ ይሄ ነገር ምንድነው እየተደረገ ያለው አይሄማ ይቅር እንዳይሉ ማድረጊያ ነች። እቺ በቃ በእሷ እያታለሉ እነሱ እዚህ ጋር የሚፈልጉትን ማድረግ ነው። እንደዛ ማድረግ ነው የፈለጉት። በሂደት ግን ጠቅላይ ሚኒስቴሩም ይሄን ነገር ገብቷቸው ከታደረጉት ያኔ ነው ችግሩ እኮ የተፈጠረው እኮ ይላሉ ጠቅላይ ሚኒስቴሩ። ያን ጊዜ ችግር ተፈጠረ። አይሰጡንም ብለው እንግዲህ ሲያቆሙት አንዳንድ ነገሮቻቸውንም ከልክለዋል ማለት ነው። ጠቅላይ ሚኒስቴሩ የወሰዱት አንዳንድ እርምጃዎች አሉ። ያኔ ነው በቃ ለመግባባቱ የጀመረው ያኔ ነው የሚል ነገር ያነሳሉ። አንድ ያወቁት ይሄንን። ሁለተኛው ያወቁት ነገር ጠቅላይ ሚኒስቴሩ ሁሌም በግጭት ውስጥ ኢትዮጵያ እንድትቆይ ፍላጎት ያላቸው ነው። በዛሬው ፓርላማው ንግግራቸው ለመጀመሪያ ጊዜ ነው ግጭት ውስጥ የተገባው ወይም ደግሞ በቃ ልዩነቱ የለየለት የፕሪቶሪያ ስምምነት ላይ ነው። እነሱ ትግራይንም ህዝቡንም ካልጠፋ የሚል አቋም ሲይዙ፣ እኛ ደግሞ አደብ ከገዙማ የራሳችን ህዝቦች እኮ ናቸው በሚል የሰላሙን አማራጭ ወሰደን ይላል እና በዛ ምን አወቁ? ኢትዮጵያን ሁሌም በግጭት ውስጥ ማቆየት ነው። አሁን ልክ ከኛ ጋር ሲለያዩ ደግሞ ከነዛ ጋር ገጠሙ። ይህ ማለት ምንድን ነው? ፍላጎታቸው ግጭት መፍጠር ነው። ኢትዮጵያ በግጭት ውስጥ እንድትቀጥል ነው። ሌሎችም የሚያነሱት ነገር አለ። የሚሰሩት አሻጥር፣ ለምሳሌ ፎርጅድ የሆነ ገንዘብ ማተም፣ ገበያ ውስጥ ማስገባት፣ እንደዚህ ከጥቁር ገበያ ጋር በተያያዘ የሚሰሩት መሳሪያ፣ ጥይት ማመላለስ ወደ ኢትዮጵያ ውስጥ እንዲገባ ማድረግ፣ ኢትዮጵያን በተለያየ አይነት መንገድ ቀውስ ውስጥ እንድትገባ በቀውስ ውስጥ እንድትቀጥል ማድረግ ፍላጎት እንዳላቸው ተረድተዋል። እነዚህን ሁለት ነገሮች አውቃለሁ ይላሉ ኢሳያስ አፈወርቂ። የባህር በር ለኢትዮጵያ እንደማይሰጥ፣ ሁለት ኢትዮጵያ በግጭት ውስጥ እንድትቀጥል ፍላጎት ያላቸው መሆኑን ከእሳቸው አውቃለሁ ብለዋል። ይሄ ብዙ ጊዜ እኛም ስንለው የነበረውን ጉዳይ ነው። ጠቅላይ ሚኒስቴሩ ይህን ተረድተዋል። ይህን መረዳት ያዙ። እንዲህ ከተረዱ ጠቅላይ ሚኒስቴሩ
አሁን እሳቸው በሚሉት ሽምግልና ሲሆናሉ ወይ ነው። አሁን ምን አሉ? ያን ከተናገሩ በኋላ እኛ በቃ በሽምግልና ነው የምንፈልገው አሉ። እንግዲህ ከእሳቸው ጋር ጥሩ ግንኙነት በነበራቸው ወቅት ያልሆነ ነገር አሁን ከእሳቸው ጋር ያለው ግንኙነት ተበላሽቶ ባለበት አይነት ሁኔታ እውነት የኢሳያስ አፈወርቂ አገዛዝ ሽምግልናውንስ እሺ ይላል ብለው እንደ ጠቅላይ ሚኒስትሩ ያስቡታል ወይ ነው? ተሞክሯልም እኮ ተሞክሯልም። በሽምግልናም እኮ ለማግኘት ብዙ እኮ ተሞክሯል፣ ግን አልሆነም፣ አልተሳካም። ጠቅላይ ሚኒስትሩ ይህንን ያውቃል። ግን ሽምግልናው የሚለው ነገር ለምን እንደመጣ ነግራችኋለሁ፣ እና መረጋጋቱም አሁን ላይ ለምን እንደመጣ ነግራችኋለሁ። የገባኝ ከንግግራቸው ቅድም ግንዛቤያቸውን ያዝን አይደለም። ኢሳያስ አፈወርቂ ኢትዮጵያ ባህር በር እንዲኖራት በፍጹም አይፈልጉም። አሰብ ሰው የሌለበት ከተማም ሆኖ ኢትዮጵያ ከምትጠቀምበት ግን እንደዛው ሆኖ እንዲቀጥል ይፈልጋል። በቃ ይሄ ሰው ይሰጠኛል ብለህ በፍጹም አትጠብቅም። መከልከል ብቻ እኮ አይደለም፣ እንደገና ኢትዮጵያ በውስጥ ጉዳይ እንድትታመስም ደግሞ ፍላጎትም አላቸው። ይሄ ሰው ሽምግልና ይቀበላል ብለው አያስቡም። ለዚህ ነው ግንዛቤያቸውን ቁም ነገር አለው በደንብ ያዙት እያልኩኝ ያሉት። ይህን ያዙና ስለ ሽምግልና ደግሞ አወሩ ቀጥሉ። እንደውም ለዚሁ ምክር ቤት እንዲሰማ ብያሉ ለአሜሪካም፣ ለአውሮፓ ሀገራቶችም፣ ለቻይናም፣ ለሩሲያም፣ ለአፍሪካም ብለው ሽምግልና አሸማግሉን አሉ። ልክ አሸማግሉን ካሉ በኋላ ቀጣዩዋ ምንድን ነች? ማዘናጋት ግን ከሆነ ማሸማገሉ አሉ። እዛ ከሆነ አይሆንም አሉ ጠቅላይ ሚኒስትር። ምን ማለት ነው ይሄ? አንተው ራስህ አሸማግሉኝ ብለህ ከዛ በኋላ ያ አካል እሺ ብሎ ሲቀበል ማዘናጋት ግን ከሆነ አትለው። አሸማግሉኝ ካንተ ከመጣ ማዘናጋት ከሆነማ የሚለው ጥርጣሬ ካንተ አይመጣም። እና አሸማግል የሚል ከውጪ ከሌላኛው ወገን ሲመጣ ነው አንተ ችግር የለውም እቀበላለሁ፣ ግን ማዘናጋት ግን እንዳይሆን የምትለው እናሸማግል የሚል ነገር ሲመጣ ነው እንጂ አንተ ራስህ አሸማግሉኝ ብለህ ከዛ በኋላ ማዘናጋት ግን ከሆነ እንዴ ይሄ እኮ ማለት አሸማግሉኝ ብለህ ደግሞ ጠረጥራችኋለሁ ነው እያልክ ነው። አይሆንም። አሁን እዚች ጋር ነው ዋናው ነገር ያለው። ጠቅላይ ሚኒስትር አብይ አህመድ ወስነዋል። የባህር በሩም በምን አይነት መንገድ እንደሚገኝ ያውቃሉ። ባይ ዘ ዌይ ጠቅላይ ሚኒስትሩ ፍላጎታቸው የባህር በር ማግኘት ብቻም አይደለም፣ ከዛም ከፍ ያለ ነው። ፍላጎታቸው እንጂ በአሰብ በኩል የባህር በር ብቻ ማግኘት አይደለም። የባህር በር ከተገኘም በኋላም ኢሳያስ አፈወርቂ አስተዳደር እስካለ ጊዜ ድረስ ኢትዮጵያ ችግር ላይ ነች። ይህን ጠንቅቀው ያውቃሉ። ጠንቅቄ ተረድቻለሁ ብሏል። ከንግግራቸውን ይሄን ወስጃለሁ። ወስነዋል። በአስተዳደሩም ላይ በባህር በሩም ጉዳይ ላይ ወስነዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወስኗል። ይሄን ውሳኔውን ያወቁ የዓለም አቀፉ ማህበረሰብ በተለይ እነ አሜሪካ ጉዳዩ ላይ ጣልቃ ገብተዋል። ጣልቃም ገብተው ኢትዮጵያ ይሄ ዝግጅትሽን አቁሚ ሳይሆን ያሉት መጀመሪያ የሽምግልናውን ጉዳይ እኛ እንሞክርን ያሏቸው። ለዛ ነው አሁን ጠቅላይ ሚኒስትሩ ማዘናጋት ከሆነ ግን እያሉ ያሉት ለዛ ነው። ያውቁታል
በሽምግልናም እንደማይሆን ያውቁታል። እኔ ወድጄዋለሁ ይህን ግንዛቤያቸውን። ትክክለኛው እኮ ነገር እኮ ይሄ ነው። ተወስኗል ጉዳዩ። አሁን ለመግባት ሲፈለግ ነው ሌላው አካል በተለይ እንደና አሜሪካ ያሉ አካላቶች ጣልቃ የገቡት። ጣልቃ ገብተው ለማሸማገል እኛን ሞክር እያሉ ያሉት። አሁን እሺ ብለዋል ጠቅላይ ሚኒስትሩ። በዛም ከተገኘ ጥሩ ነው፣ ግን ማዘናጋት ግን እንዳይሆን እያሉ ያሉት ለዛ ነው። የሽምግልናው ጉዳይ ከውጭ ነው የመጣው። በእርግጥ ኢትዮጵያ ይሄ አቋሟ አይደለም እያልኩ አይደለም ነበረ፣ ግን በዛ እንደማይሆን በተጨባጭ አይተውታል ነው። በተጨባጭ ስለታወቀ ሺህ ጊዜ በቃ ምናምን እየተባለ አይቀጥልም ይላሉ እኮ እሳቸው። የባህር በር ጉዳይ ነው፣ በቃ አይሆንም ብለህ የምትተወው ጉዳይ አይደለም። የህልውና ጉዳይ ነው። እስከምትችለው ድረስ ትሄድበታል። ሊያቆምህ የሚችለው የራስህ አቅም እንጂ ሌላ ነገር መሆን የለበትም ነው። እዚህ ድረስ ቁርጠኝነቱ አለ፣ ዝግጅቱም አለ። ተናግረዋል። የጦርነቱ ውጤት ይታወቃል ብለዋል። ግልጽ ነው ብለዋል። እኔም እንደዛ ነው ማምነው። ጦርነቱ ውስጥ ከተገባ ውጤቱ ግልጽ ነው፣ ግልጽ ነው። እነዛ አካላቶች ጣልቃ ገብተዋል። ጣልቃ መግባት ብቻ ሳይሆን በተወሰነም ደረጃ አሁን ቴንሽኑን ትንሽ ይቀነስ የሚል ነገር አንስተዋል። ስለዛ ነው ጠቅላይ ሚኒስትሩ ስለመረጋጋት ያነሱት እንጂ የጠቅላይ ሚኒስትሩ አቀራረብ እንዴት ነበር? በአጭር ጊዜ አይደለም እንዴ? የነ ፊልድ ማርሻሉ ምንድን ነው? እያንዳንዱ ባለስልጣን እየወጣ እኮ ሲናገር እኮ የነበረው ነገር በአጭር ጊዜ ውስጥ በቃ ተዘጋጁ ምናምን የሚል እኮ ነበር። መቻኮሉን ራሳቸው ናቸው የፈጠሩት። ኤክስፔክቴሽኑን የሰው ኤክስፔክቴሽን ከፍ ብሎ እንዲታይ ያደረጉት ራሳቸው ናቸው። የህልውና ጉዳይ ሆኖ መቅረቡ፣ ቀጠናው ያለበት ቀውስ እና ሀውቲ ምናምን እዛ አካባቢ ላይ መኖራቸው፣ ሶማሊያ ላይ እንደዚህ ፓይሬቶች እንደገና ትንሽ በተወሰነም ደረጃ ማንሰራራት መቻላቸው፣ ኢትዮጵያ አንድ ያለቻት መተላለፊያ አደጋ ውስጥ ብትወድቅ አስቸጋሪ ነው። ስለዚህ ይሄንን አይነት ጥበቃ ራሳቸው ናቸው መቻኮሉ ነው የፈጠሩት። ግን እና አሜሪካ ጉዳይ ውስጥ ገብተው በሽምግልና ጉዳዩ እንዲያልቅ እኛ እንሞክር ባሉት መሰረት ነው ኢትዮጵያ አሁን ዝም ብላ ቁጭ ብላ ያለችው። በዛ ምክንያት ነው ቁጭ ብላ ያለችው እንጂ የሚገኝበትን መንገድ አውቀውታል። በምን እንደሚገኝ ያውቃሉ። ጠቅላይ ሚኒስትሩ ነገሩ አይሰጡንም ማለት አሉ። በዛ ጊዜ የሻዕቢያ ሰላዮች ኢትዮጵያ ውስጥ እንደፈለጉ መፈንጨት የሚችሉበት ወቅት ላይ እንኳን ሰበብ ይፈጥሩ ነበር። ድንበር ሁሉ ያገናኘንን ሁሉ ይዘጉት ነበር። ምንድነው የፈለጉት? ብቻ እቺ የባህር በር ፍላጎት ስላላቸው ጠቅላይ ሚኒስትሩ በደንብ ስላሳዩ ሲፈነድቁም ስለነበረ ያስታውሳሉ። የሚሊኒየም አዳራሹ እኮ እኔና ይሱ ስንደመር ምናምን የሚል ነበር። ኢሳያስ አፈወርቂም ራሱ የምጽዋ እንትን ትሆናለህ ምናምን በቃ ኤርትራ መሪና ምናምን እኮ ቢባባሉበት ወቅት እኮ በዛን ወቅት እንኳን ጠቅላይ ሚኒስትሩም አጣድፈው ለማግኘት ያደረጉትም ነገር ላይ መስጠት ፍላጎት አልነበር። እንኳን ተለያይቶ በሽምግልናም እንደማይሆን ጠቅላይ ሚኒስትሩ ያውቃሉ። ግን ሌሎች ግን ትልልቅ ሀገራቶች ጉዳዩ ውስጥ ገብተውበታል። ዛት ኢዝ ዋይ ጠቅላይ ሚኒስትሩ ዛሬ ላይ በተወሰነ ደረጃ የባህር በር ጉዳይ ያው በሚገኝ ምናምን በፊትም በሚሉት አይነት መልኩ ብለዋል። ግን መረጋጋት እንደሚያስፈልግ ጊዜ አለን። እንቁልልጭ እያሉ እንቁልልጭ እያሉ ነበረ እንደፈለጉ ሊሆኑ የፈለጉት። ቴንክ ዩ ለቃሉ።
አሁን ዛሬ ላይ በተወሰነ ደረጃ መረጋጋት ያስፈልጋል፣ በቂ ጊዜ ያለን ምናምን ነገር ወደ ማለት የመጡበት ዋነኛው ምክንያት በተለይና አሜሪካ ጉዳዩ በሽምግልና እንዲያልቅ የራሳችንን ሙከራ እናድርግ ስላሉ ነው እንጂ በኢትዮጵያ መንግስት በኩል ኦልሬዲ ያለቀ ጉዳይ ነበር። ያለቀ ጉዳይ ነው። አሁንም ጠቅላይ ሚኒስትሩ ያሉት ነገር ጥሩ ነው። ማዘናጋት የሚለው ኦፍኮርስ ሊሆን ይችላል። ምክንያቱም እነዛ ሀገራቶች የሚያስቡት በዋናነት ስለራሳቸው ኢንተረስት ነው። ኢትዮጵያ ማሰብ ያለባት የራሷን ኢንተረስት ነው። ግን አንዳንድ አካላቶች በእኛ በኩል አማራጭ አለ ሲሉ ኦኬ የእናንተንም አማራጭ ይሞከር ብሎ እድል መስጠትም ተገቢ ነው። ይሄን እድል ለምሳሌ ህወሓት ጋር ሰጥተውታል። ህወሓት ጋር በቂ ምክንያት አላቸው ጠቅላይ ሚኒስትሩ፣ በቂ አቅምም አለ። ትግራይ ላይ ህግና ስርዓትን ለማስከበር በቂ ምክንያትም አለ፣ በቂ አቅምም አለ። አይ ቲንክ ከበፊቱ የተሻለ ምቹ ሁኔታም አለ አሁን ላይ። ነገር ግን እነ ጌታቸው ረዳ እነ ጄኔራል ጻድቃን እኛ አማራጭ አለን ብለው መጡ። ምንድነው አማራጫችሁ ሲባሉ ህዝብ አለ፣ ደጋፊ አለ። ተደራጅተን ሌሎች ኃይሎችንም ከጎናችን አድርገን በህዝባዊ እምቢተኝነት ቲፒኤልኤፍን ልክ ማስገባት እንችላለን አሉ። ኦኬ ሂዱበት ነው የተባሉት። እነ ጌታቸው ረዳ እሱ ላይ እየሰሩበት ነው። ግን ጠቅላይ ሚኒስትሩ ግን አሁንም ምንድን ነው የሚሉት? ማዘናጋት እንዳይሆን ነው የሚሉት። እዚህም ላይ እርግጠኛ ነኝ ያለውንም ነገር በደንብ ይከታተላሉ። ይሄን እድል እነ ጌታቸው ረዳ ሰጥተዋል። እነ ጌታቸው ረዳ እንግዲህ ሄደውበት ይሳካላቸዋል አይሳካላቸውም አይታወቅም። ከተሳካላቸው እሰየው፣ ካልተሳካም ግን በቂ ዝግጅት አለ በፌዴራል መንግስት በኩል። በተመሳሳይ የኤርትራን ጉዳይ እንደዚሁ እና አሜሪካ ገብተው ግድ የለም በሽምግልና ያልቃል፣ እኛ የራሳችንን ጥረት እናደርጋለን። ለዛ ነው የአሜሪካው ከፍተኛ አማካሪ ከኢትዮጵያም ጠቅላይ ሚኒስቴር ጋር ከኤርትራ ውጭ ጉዳይ ሚኒስቴር ጋር ተገናኝተው የመከሩት። በዛ ምክንያት ተገናኝታችሁ አውሩ የሚለውን ነገር ለመፍጠር ነው። ለዛም እድል ተሰጥቷል። ዋናው ግን ማዘናጋት እንዳይሆን በደንብ ማየት ተገቢ ነው። ሁሉም ለራሱ ኢንተረስት ነው የሚንቀሳቀሰው። ሁሉም ስለአንተ የሚያስብ በአብዛኛው ስለ ራስህ የምታስበው ፖለቲካ ውስጥ ራስህ ነህ። ግን አማራጭ አለን ብለው ሲመጡ የተሻለ ሆኖ ካገኘው ጊዜ ትሰጣለህ። ግን ከልክም በላይ ጊዜው ሄዶ ያንንም አቅም በተወሰነ አቅም ማስታገስ የምትችለውን አቅም እንደገና ጠንክሮብህ ሌላ ተጨማሪ ወጪ እንዳያስወጣህ መጠንቀቅ ያስፈልጋል።